አዲሱ የአሜሪካ ፕሬዝዳንት ሆነው የተመረጡት ዶናልድ ትራምፕ ከተለያዩ አቅጣጫዎች ተቃውሞና የእንኳን አደረሰዎት መልእክቶችን እያስተናገዱ ይገኛሉ። የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዶናልድ ትራምፕ አዲሱ 45ኛው የአሜሪካ ፕሬዝዳንት ሆነው በመመረጣቸው የደስታ መግለጫ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመግለጫቸው በፕሬዝዳንት ዶናልድ ትራምፕ አስተዳደር ለረጅም ጊዜ የዘለቀው የአሜሪካና የኢትዮጵያ ወዳጅነት ወደ ላቀ ደረጃ ከፍ እንደሚል እንዲሁም ለዘመናት ለዘለቀው የህዝብ ለህዝብ ግንኙነትና በሁለቱ ሀገሮች መካከል ያለው የንግድ ትስስር ተጠናክሮ እንደሚቀጥል ያላቸውን እምነት ገልጸው ለፕሬዝዳንቱ መልካምና ውጤታማ የስራ ዘመን ተመኝተዋል። መግለጫውን ያገኘነው ከመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ድረገጽ ላይ ነው። በተመሳሳይ መልኩ የአውስትራሊያ፣ የሜክሲኮ፣ የካናዳ፣ የራሽያ፣ የእንግሊዝና የሌሎችም ሀገራት መንግስታት ለመጪው የአሜሪካ ፕሬዝዳንት የእንኳን ደስ አሎት መልእክት አስተላልፈዋል። የ2016ቱን የፕሬዝዳንታዊ ምርጫ ዶናልድ ትራምፕ ማሸነፋቸውን ተከትሎ በበርካታ የአሜሪካ ከተሞች ለተቃውሞ በወጡ ሰልፈኞች የከተማዎቹ ጎዳናዎች ተጨናንቀዋል። በኦክላንድ ግዛት 6000 የሚያሉ ሰልፈኞች ጸረ ትራምፕ ተቃውሞን አንግበው የወጡ ሲሆን በተመሳሳይም በበርካታ ግዛቶች ትራምፕ የኔ ፕሬዝዳንት መሆን አይችልም የሚሉ ተቃውሞችን በመያዝ ወጥተዋል። እስካሁንም በተቃውሞ የተነሳ ከ15 በላይ ሰዎች መታሰራቸውን ኒውዮርክ ታይምስ ዘግቧል። የምርጫ ተፎካካሪያቸው የሆኑት ሂላሪ ክሊንተን እና የስራ ባልደረቦቻቸው የምርጫውን ውጤት አምነው ቢቀበሉም መራጩ ህዝብ ግን የዶናልድ ትራምፕን ማሸነፍ አልተዋጠለትም።